በነገራችን ላይ ይሄንን ነገር እኔ ስናገረው ነበር። እኔ ስናገር ብዙ ሰዎች ደስ አይላችሁ። እውነቱን ስለምናገረው የምሸፋፍነው ነገር ስለሌለ ብዙ ሰዎችን ነው የሚነካው። ተመልካቾችን ብቻ ሳይሆን እዛ በአብርሃም ዙሪያ ያሉ ሰዎችን ብዙ ሰዎች አይመቻቸውም። በሩታ በኩል ሳወራ በሩታ በኩልም ያሉ ሰዎች አይመቻቸውም። ቀጥታ እውነቱን ስለምናገር ማለት ነው። እነ ኤፍሬም ሲናገሩ እነ ሩታውም ድም ሲናገሩት ቀጥታ ጥፋታቸውን ወይም ትክክል እንዳልሆነ ቀጥታ ሲናገሩ ምንም አትሉ። ግን ዋናው ነገር ምንድነው? ያጨበጨበልን ሁሉ ደጋፊያችን አይደለም። በነገራችን ላይ ብዙ ሰው በጭብጨባ ጠፍቷል። ብዙ ሰው ጀግና፣ ጎበዝ፣ በርታ፣ ትክክል ነህ በሚሉ ቃላቶች ህይወቱ ሲበላሽ ዳግም ተነስቶ ወደ ነበረበት ክብር እንዳይመለስ ተደርጎ የጠፉ በጣም ብዙ ሰዎችን እናውቃለን። ዝነኛ የነበሩ ፌመስ የነበሩ ሰዎችም ጭብጨባን መቋቋም አቅቷቸው እስከዛሬ ድረስ በመጡበት ክብርና ዝና መቀጠል አቅቷቸው ሲጠፉ አይተናል። እንደገና ደግሞ ኤፍሬም አሁን ያለው ነገር ምንድነው? የቤተሰብ ቤተሰብ በአንተ የተነሳ አይከበርም፣ በአንተ የተነሳ ይሰደባል። ምንድነው? ልጃችሁን አትመክሩትም እንዴ? አትነግሩትም እንዴ ነው የሚባለው። ቤተሰብ ደረቱን የሚነፋበት ተግባርም አይደለም አብርሃም ያደረገው። ቤተሰብ የሚኮራበትን ነገር አይደለም ያደረገው። ልጃቸው አግብቶ ወልዶ ገና ደስታቸውን ሳይጨርሱ ፈቶ ወደ ሌላ ሴት የሚሄዱ እኔ እንጃ ለጋሽዬ ደስታ ይሰጣቸዋል ብሎ ማሰብ ራሱ ይሄ ከባድ ነው። እንደውም አንዳንድ ሰዎች አይቻለሁኝ የአብርሃምን እናትና አባት የኤፍሬምን አባት ያው የኤፍሬም እናትና አባት የአብርሃምም አንድ ናቸው አይደል? የነሱን ፎቶ ዘግዝቃችሁ ማየው ነገር ስታደርጉ አይቻልም። አግባብ አይደለም። ይሄ ውርደት ነው። ይሄ እናንተ ድድብና ነው። በነገራችን ላይ ምንም ባላደረጉት ምን ያደርጉ? አያስሩት፣ ልጃቸው አያስቆሙት። ከመምከር ከመንገር ውጪ ምንም ሊያደርጉት የሚችሉት ነገር የለም። ከነሱ የባሰ ዶማ ባትሆኑ መልካም ነው። የሰው ፎቶ ትላልቅ እናትና አባት የእናንተ እናትና አባት ቢዘገዘግ ደስ አይላችሁ ማለት እናንተን አይዶን ነው። እኔ እንደዛ አይነት ሰዎች ምን አይነት ጭንቅላትና አስተሳሰብ እንዳላችሁ አላውቅም። የኛ እሺ እንደፈለጋችሁ ዘግዝቁት፣ ግን እናትና አባት አረ ሼም ነው። ሁሉ ለፍቅር ያሳለፋችሁት እንዴት ይረሳላል እኮ። አሁን አንተ የምትፈልገው እየተቃጠልኩ እንድኖር ወይንም የሞትኩ ቀን ግን አልቀሰ ለመቅበር ትመጣለህ አይደል? በቀይሩ ምክንያት አይደል? ማናት ከባሪ ማናት ገዳይ ማናት? ሩታ እየሰማኝ ነው። እኔን የምትፈልገኝ ከሆነ እኔ ምን አድርጋ አቃጥላ እንደሆነ አላውቅም። ሰላም ነበራችሁ አይደል እንዴ? እስከምናውቀው ድረስ መጣላታችሁ ምን ማላታችሁ መግባባት ትችሉ ነበር አይደል? መታረቅ ብትፈልግ ኖሮ ብዙ ነገር ማስተካከል ትችል ነበር። በመጣላት ውስጥ የመጣው ባህሪያቶች እነዛ መናገሮች፣ መናደዶች፣ መሳደብ ምናምን ካለ ያ እኮ ትዳር አይደለም። ከትዳር ውጭ የተፈጠረ ነገር ትዳር ውስጥ መክተት የለብህም። ከትዳር ውጭ በሁለታችሁ መካከል በተፈጠረ ጥልና ውካታ ምናምን ሩታ አቃጥራ ትገለኛለች። ኧረ ተው አብርሃም፣ እሱን ማወቅ እኮ እሱማ ሳታረግዝ ሳትጋባ በፊት ይህንን እኮ ማድረግ ትችል ነበር። ያን የጠለ መፋታት ትችል መለያየት ትችል ነበር እኮ አይደለ? ከዛም በፊት አትጋቡም ሳትወልድም ሳታረግዝም በፊት ስትጣሉ ስለነበረ ያን ማድረግ ትችል ነበር። ሰላም ጤና ይስጥልኝ ውድ ቤተሰቦች፣ እንደምንቆያችሁልን ሁሉ ሰላም ሁሉ ሸጋ እሰይ እንኳን ሁሉ ሰላም ሆነላችሁ። እግዚአብሔር ከክፉ ሊጠብቃችሁ ያሰባችሁትን ሁሉ ፈጣሪ ጨምሮ ጨማምሮ ያሳካላችሁ። ከሀገር ውጭ ያላችሁ እንዲሁ በሰላም በጤና እንደሄዳችሁ ልፋታችሁ ፍሬ አፍርቶ ለሀገራችሁ ምድር እግዚአብሔር ያብቃችሁ እያልኩ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። ይመቻችሁ። ወዳችኋለሁ። ምን አዲስ ነገር ልፈጥር ነው? ምንም አዲስ ነገር ልፈጥራለሁ እና ታዲያ ይኸውልህ አብርሃም፣ በመጀመሪያ ደረጃ ተረጋጋ። በጣም ኦቶ ነው የመጣው። ለምን ደግሞ አትረጋጋው እንዴ? ራስህን እንደ ልክ አድርገህ እኮ ነው እያወራክ ያለው። እኔ ልክም ላድርግ አላድርግም ማግኘት ማልፈልገው ሰው አላገኝም። በቃ እኔ አንተን ፈልጌ አይደለም የመጣሁት። ሲጀመር እሷ ነበረች እኮ እንደዚህ ማለት የነበረባት። እንደዛ መነጫጭቃችሁ አስወጥታችሁ ማንም ሰው ጎረምሳ አፍ እየከፈተበት እሷ ነበረች እንደዚህ ማለት የነበረባት፣ አንተ አልነበርክም። በዚህ ግን ሰዎች እየተሰሩት ያሉት ነገሮች እየተባሉ ያሉት ወይም ደግሞ ብቻ እየተፈጠሩ ያሉት ነገሮች እየገባችሁ ነው። ብዙ ትክክል ያልሆኑ ነገሮች አሉ። እኛ ስላልተስማማንበት ያም ሰው ይስማማበት ማለት አንችልም። ለዛ ሰው ትክክል የሆነ ነገር የግዴታ ለኛ ትክክል መሆን እንደሌለበት አውቃለሁኝ። ግን ያልተጠሩበት ቦታ ላይ ሰላም ሊፈጠር የማይችልበት ቦታ ላይ እነሱ በመሄዳቸው ግጭት ሊፈጠር እንደሚችል እያወቁ ለሩታም ስሜት ጥሩ ያልሆነበት ቦታ ላይ ልጅቷን ይዘዋት ሄዱት እነሱ ናቸው አይደለ? ምክንያቱም ተለያይተናል ተፋተናል ያሉን ሰዎች ናቸው አይደለ? የተለያዩና የተፋቱ ሰዎች መካከል ሊኖር የሚችለው በሰላማዊ መንገድ በመካከላቸው የተፈጠረውን ልጅ እንደ አባት እንደ እናት ሆኖ ልጃቸውን ማሳደግ ነው። በቃ ሊያገናኛቸው የሚችለው የተወለደው ልጅ ነበር መሆን የነበረበት። ያ አልሆነም። ያም ምክንያቱ ደግሞ ምንድነው? ሁለቱ አይዶን አላቅም። ምክንያቱም አንድ ሰው ብቻ ሰላም መሆን ቢፈልግ ራሱ መጣላት ባይፈልግ ራሱ ይሄ ነገር እዚህ ደረጃ አይዳረስም። ሁለቱም ለምን እንደሆነ አላቅም መጣላት ይፈልጋሉ። የሆነ ነገር ተነካክተው በሆነ ምክንያት ብቻ የሆነ ግጭት እንዲፈጠር ይፈልጋሉ። ያም ማለት ሩታና አብርሃም በቃ እለ የተጋቡበት የሆነ ነገር አለ።
አብርሃምም ቆርጦ ከሩታ ጋር ልገናኝም በቃ ከዚህ በኋላ ከሷ ጋር አይደለም አብሬ ልሆን ሊያጋጨኝ ሊያነጋግረኝ የሚችል ነገር እንኳን መሃላችን መፈጠር የለበትም ብሎ አርፎ መቀመጥ አልቻለም። ሩታም ልክ እንደዛው። የሩታ ደግሞ ትንሽ ጫን የሚለው ምንድነው የሆነ ፍቅርም ይታይበታል፣ መቅናትም አለበት፣ አብሮ መሆኑን ፍላጎት አለበት። እንደገና ደግሞ የሆነ በቀልም የሆነ ጥላቻም የቀላቀለ ነው። የሩታ ትንሽ ዝብርቅርቅ ያለ ነገር ነው ያም ይመስለኛል። እንደገና ደግሞ ሰዎችም የሚመክሯት የሚሏት ነገር አለ። ያ ነው ልጅቷ ነጥብ እያስጣላት ያለው። መሄድ መገኘት የሌለባት ቦታ ላይ ሄዳ ተገኝታ ከተሰደበች እንግዲህ ችግሩ ያለው እሷ ጋር ነው፣ የሰደቧት ሰዎች ጋር አይደለም። ሊሰድቧትና ሰላም ሊፈጠር እንደማይችል ግጭት ሊፈጠር እንደሚችል እያወቀች እዛ ቦታ ላይ መገኘቷ ፕሮግራሙን አበላሽቼ ከተሰደብኩም ተሰድቤ እመጣለሁ ካልሆነ በስተቀር እኛ ወይም እኔ ወይም እናንተ ልታደርጉት የማትችሉትን ነገር እሷ ያደረገችው በዛ ነገር ትክክለኛነት ተሰምቷት እንዳልሆነ ሁላችንም የምናውቀው ጉዳይ ነው። አንዳንድ ጊዜ አንካዳ ከሰው ጎን ስንቆም ሰውን ስናበረታ እንዳይወድቅ ወይም ያ ሰው እንዲጎዳ ማንፈልግ ከሆነ እውነቱንም እየተጋፈጥን እውነቱንም እየተናገርን መሆን አለበት። እንዲሁ በጭፈናው በቃ በዳፈናው እንደነ ሜሪና እንደነ ናኒ ከሩታ ጎን ከሆንን ልጅቷን ገደል ነው ይዘናት የምንከተው። እየወሰድን መሄድ የሌለባት ቦታ እየወሰድናት ልጅቷ እንድትሰደብ እንድትንቋሸሽ ስሟ እንዲጠፋ ማይባል ነገር እንድትባል እናስደርጋታለን። ከጎኗን ክፋቷን መከፋቷን መጎዷቷን ማንም ሰው እንዲነካት አንፈልግም የምንል ከሆነ ወይም የምትሉ ከሆነ ከልጅቷ ጎን በእውነተኛ መንገድ ቁሙ። ስታወሩም እሷን እንዲጎዳት ሊያደርግ የሚችል ነገር ላይ የሚያበረታታትን ቃል ሳይሆን እንዳትሄድ እንድትጠነቀቅ ትክክል እንዳልሰራች መገኘት እንደሌለባት በቃ ህይወቷን እያበላሸባት እንደሆነ እየሄደችበት ያለው መንገድ ሊያሳውቃት የሚችል ነገር ጻፉላት ወይ ንገሯት። ካልሆነ በርቺ ጎበዝ ምናምን እሷን ነው ጣጣ ውስጥ ምከቱት። እሷን ነው እንደገና ጥፋተኛ ትዳራቸው የመፍረሱ ምክንያትም እሷ እንደሆነች አብርሃም ትክክል እንደሆነ ነው የምታደርጉት። ደግሞ ስለ ክብር የሚገባው ሰው ቢሆን ኖሮ ነው ባይዘው ያን ነገር ልንገርህ፣ ለስሙ ለሱ የታላቅ ነው አይደለ? አንድ ነገር ልንገርህ እንግዲህ ይሄ ልጅ ያንተ የታናሽ ታናሽ ነው። አይምሮ በዚህ ነው ያህል ነው ይበልጥ። ባይዘው ጭንቅላትህን አሰራው ደፍነኸዋል በሆነ ነገር ይጣጥቅ። እኔ አልጠራሁህም፣ ልጠራህም አልችልም። የጠራው ወንድም ነው። እኔ ሁሌ ግራ የሚገባኝ ምንድነው እውነቷን አይደል የምናወራው። አንድን ሰው እንደዚህ ሰድበ ነው እንደዚህ ብለን ነግረ ነው እንዴት ነው እኛ ወደምንፈልገው ትክክል ወደምንለው ነገር እንዲመጣ የምናደርገው? አሁን እነሱ ይሄን ሁሉ የሚናገሩት ይሄን ሁሉ የሚሳደቡት እነሱ ትክክል ወደሚሉት ነገር እንዲመጣ ነው አይደለ? ወይም ደግሞ ከኤርሜላ ጋር የጀመረውን ነገር እንዲያቋርጥ ወይም ወደ ሩታ እንዲመለስ ነው አይደል የፈለጉት? ይሄንን ሰው ከኤፍሬም እያሳነሽው ወይም ደግሞ ታላቅ በመሆኑ ከታናሹ እንደማይሻል ድፍን ምናምን እያልሽው ይሄ ሰው እንዴት እንዲያከብርሽ ነው የፈለግሽው? እኔ አልገባኝ። እሱ ነው ትልቅ ነኝ ምናምን ትያለሽ፣ ከናንተ የተሻልኩኝ ነኝ ትያለሽ። ግን የምትናገሪው ነገር ከአንደበትሽ የሚወጣው ነገር ደግሞ አንድም ትልቅነትሽን ሊያሳይልሽ የሚችል ነገር አይደለም። አንድም ከሩታ ጎን ቆመሽ የሩታን ሰላም የሩታን የሆነ ነገሯን ለማስጠበቅ ምናምን የምታደርጊው ምንም ነገር የለም። ያ ደግሞ ከአንደበትሽ የሚወጣው ቃል ንግግርሽ ያስታውቃል። ለምንድን ነው ያን የምታደርጊው? እንዴት ነው አንድን ሰው እንደዚህ እያልነው ምን መልሰው? ያ ነው እኔ ግራ እየገባኝ ያለው። ይሰድቡታል፣ ያንቋሽሹትና እሱ የሆነ ነገር ሲያረጋቸው ደግሞ ይሄው እንዲያርጎን ክብር የሌለው ወራዳ እንዴ እናንተ ስትሰድቡትስ? ቆይ እኔ ግራ እየገባኝ ያለው እሱ ነው። አንድ የማንክደው ነገር የሩታና የአብርሃም ፍቺ በቃ ማንም ሰው እንደሚፋታው ነው የተፋቱት። ግን ትንሽ እንድንቆጣ ወይም ደግሞ እንድንናገር የሚያደርገን አብርሃም ምንም እንዳላደረገ አክት ሲያደርግ የተሻለ ሴት እንዳገኘ ምናምን አክት ሲያደርግ ነው። ያ ነው እንድንናገረው የሚያደርገን። ምክንያቱም ምንም ያላደረገችውን ሚስቱን በገዛ ጥፋቱ በገዛ ችግሩ እሱ በሱ በኩል በመጣ በሴት ችግር ሁለቱ መካከል አለመግባባት ወይም ደግሞ ሩታ እንዴት ትዳር ላይ ሲፈጠር እንዴት ዝም ትላለህ? ለምንድን ነው ይሄን ነገር ማታስተካክለው? በሚሉ ሰጣ ገባ ወይም ደግሞ የማይሆኑ ንግግሮች መካከል በተፈጠረ ጥል ነው የሁለቱ ትዳር እዚህ ደረጃ እንዲዳረስ ያደረገው። ሩታ ምንም አላደረገችም። ኖ አድርጋለች፣ አጥፍታለች። በቃ በንዴት ውስጥ ሆና በህለኝነት ውስጥ ሆና እሱ እንዴት ግዴለሽ ይሆናል? እሱ እንዴት ትዳሩን አይፈልግም? ትዳሩን ለማዳን እንደ ወንድ እንደ ባል ለምንድን ነው ማይሆነው? እንዴት ዝም ይላል? ማንም ሲናገረኝ እንዴት በሰው ፊት ያስንቀኛል? የሚሉ ነገሮች ሩታን ወደማይሆን ባህሪ ወይም እሉስ ከተታት። በዛ ውስጥ በጥፊ መማታት መሳደብ ጀመረች። ምን ማለት ጀመረች? በቃ አያችሁ፣ አንድ የተከፋተው ተበድያለሁ የሚል ልብ የተሰበረ ሰው፣ ንዴት ውስጥ ያለ ሰው፣ የገዛ ባሏ ያስረገዛት ባሏ ብዙ ነገሮችን አብራ ያሳለፈችው በጣም ብዙ ነገሮችን ችላ የኖረችበት እሱም ልክ እንደዛ ዋጋ የከፈለበትን ትዳር እንደዛ ግዴለሽ ሲሆንበት ችላ ሲለው
ያለ መፈለግ ስሜት አለ አይደለ በቃ ተጠቅሞ እንደ ጣላት አይነት ነገር አይምሮዋ ላይ ስለሚፈጠርባት ልጅቷ የማይሆን ባህሪ ያዘች። ያንን የማይሆን ነገሮችን ማድረግ ጀመረች። ወንድነቱን ክብሩን የሚነካ ነገር መናገር፣ በጥፊ መማታት ምናምን ጀመረች። ይሄም ደህና ሰው ከጎኗ ስላልነበረ የሚመክራት እንደዛ እንዳልሆነ ከወንድ ጋር ችግርን ለመፍታት በዛ መንገድ እንደሌለባት የሚነግራት ሰው ስለሌለ ምናምን ነገር በቃ እኛም ስንናገር ምናምን ነገር የሚሰማን ስላጣን እንጂ እነዚህ ነገሮች ናቸው አድገው እዚህ ደረጃ ያደረሱት። እዚህ ደረጃ እንዲደርሱ ያደረጋቸው ፕሮግራም አባረኛለሁ። በማንም በቡታጅራ ጎረምሳ ስታሰደበን ነበር። ሁሉንም ነገር አይቻለሁ። አንተ ላወራ አይደለም ላይ ፍቃደኛ አይደለም። በጣም ማዝነው ግን ከእንዳንተ አይነቱ ሰው ሩታ ልጅ መኖሯ ይቆጨኛል፣ ያንገበገበኛል። ያው ሁለተኛ ልጅ እኮ አላችሁ እንኳን አረ ደግሞ ዛሬ አመንክ፣ ዛሬ ደግሞ አመንኩ ዛሬ ነው ወይስ ውሸት ነው? እኔ አይ ዶንት ኖ ማለት ሩታ የምትቆጭበት ነገር እንዳይኖር ከአብርሃም በመውለዳው ምናምን ችግር የለውም። እሱ ምንም የሚያስቆጭ ነገር የለም። ሰው በብዙ አይነት መንገድ ልጅን ይወልዳል። ስንቶች በማይሆን መንገድ አርግዘው የልጅ እናት ሆነዋል። ከአብርሃም መውለዷ ሊያስቆጫት ምንም የሚችል ነገር የለም። ልጅ ነው ያገኘችው። በቃ ሊያስቆጫት የሚገባው ሊቆጫትም የሚገባው ነገር ካለ ምንድነው በቃ ይሄ በዚህ ትዳሩ ሳትኖረው መስተካከል እየቻለ ባለመስተካከሉ መስማት የሌለባቸውን ሰዎች በመስማቷ ጊዜ ሰታ ዝም ብላ የሚሆነውን ነገር ባለማየቷ ያ ማለቴ ወደ ጥል ከመሄድ ለጥል ከመቸከል ወደ ሆነ ነገር ወደ አክሽን ውስጥ ከመግባት በፊት ለመነጋገር እንሞክራለን። ሰላም የሚፈጠርበትን መንገድ እንሞክራለን። ያ ካልሆነ በቃ ከኛ ይቅር ከኛ ምንም ነገር እዛ ነገር ላይ ያ ትዳሩን እንዲፈርስ ምንም ነገር ማዋጣት ስለሌለብን ነገሩን ለእግዚአብሔር ሰተን ዝም ብለን ማየት ሲጠበቅብን እዛ ነገር ላይ እንደገና ትዳሬን ካጣው ከፈረሰ አይቀር ብለን ተስፋ ቆርጠንበት የምናደርጋቸው አንዳንድ የማይሆኑ ነገሮች መልሶ እኛን ዋጋ ያስከፍለናል እንጂ ሩታ ከአብርሃም በመወለዷ ምንም የሚቆጫት ምንም የሚያሳዝናት ምንም ነገር የለም። የወለደችው ከሰው ነው። በቃ ልጅም የሚገኘው ከሰው ስለሆነ በሰው በኩል ስለሆነ ከወንድ ልጅ የዘር ፍሬ ስለሆነ እግዚአብሔር ልጅን የሚሰጠው ልዑልን ከአብርሃም በመወለዷ ሊቆጫት የሚገባ ምንም ነገር የለም። እንደውም እኔ ከቆጫትም ከአብርሃም እንደባል ብላ ማግባቷ ከቆጫትም ሊቆጫት የሚገባው ምክንያቱም እንደዛ በቃ ሜዳ ላይ ጥሏ ከሚሄድ ወንድ ጋር ያ ሁሉ ጊዜያቶችን አብርሃም አሳለፋ ያ ሁሉ ጊዜዎችን ማቃጠሏ ያ ሁሉ ሴትነቷን ብዙ ነገሮቿን ብቻ ሉዝ ማድረጓ ያ ሊቆጫት ይገባል እንጂ ያሳለፈችው ጊዜ ምናምን እንጂ በልዑሌ እንኳን ከአብርሃም በመውለዷ ምንም የሚያመጣባት ምንም ለውጥ የለም። ቆጫትም አልቆጫትም የሚፈጥርላት ነገር ስለሌለ ልዑሌን ባየችው ቁጥር ትዝ የሚላት አብርሃም ነው። ለዛ ይሄ ቁጭት አይደለም። ይሄ አንቺ ስላልሆንሽ ከአብርሃም አርግዘሽ የወለድሽው እንደዛ ሊሰማሽ ይችላል። ሩታ ግን እንደዛ ይሰማታል ብዬ ነው እንጂ አንፈልግም። አንተ ረብናት ንቃ፣ ከተኛበት ንቃ። እሺ ኤፍሬም አሁን ተጠራኝ ለምንድን ነው? እኔ ልታሰድበኝ ነው? ወንድሜን ማንንም አምጥተህ ታሰድባለህ? እውነታው ሲነገርማ ስድብ መስሎማ እንዲታይቅ አልፈልግም። በጣም የተከበርኩ ሴት ነኝ። ማንንም አይደለም ሄደ ማንንም የምትለውን ሰው ፈልገህ መስማት ትችላለህ። እኔ ካንተ ዜሮ ቤሳቢስቲ አልፈልግም። እኔ ማለት በቃ ይሄ ልጅ ተፋታው በቃ አልፈልግም ብሎ ሩታን በቃኝ ምናምን ብላ በአንዳንድ ሰው ግፊ ውስጥ ከተዋት ምናምን መሸነፍ የለብሽም አይነት ቋንቋ አይነት ወሬ አውርተዋት ምናምን ነገር ልጅቷን እንደገና ብድግ ብላ ወደ አብርሃም እንድትመጣ አደረጋችኋት እንጂ እኔ እንጃ። ሩታ ቆርጦላት አርፋ የተቀመጠች ልጅ ነበረች። እናንተ ከመጣችሁ በኋላ ነው ነገሮች የተደበላለቁት። በቃ እነዚህ ልጆች አሁን እውነታው ሲነገርሽ የሚል ነገር ውስጥ ከመክተት ይልቅ ሁለቱ የጀመሩትን ህይወት በሰላማዊ መንገድ በቃ የራሳቸውን መንገድ ይዘው እንዲኖሩ ለምን እንደማታደርጓቸው አይዶን ነው። ለምን ይሄን እንደማትፈልጉ እኔ እንጃ። ሁለቱ ሲበጣበጡ ደስ ይሏችኋል፣ ሁለቱ ሲጋጩ ደስ ይሏችኋል እንደሆነ አላቅም። በነገራችን ላይ በቃ እኔ እንጃ ማለት ሰው አይደለም የነ አብርሃምና የሩታ አጭር የትዳር ህይወት ረጅም ዓመታትን በትዳር ኖረው 20-30 ዓመት እንኳን ኖረው ሰዎች ሲፋቱ አይተናል። ስለዚህ ለኛም ለናንተም ይመስለኛል መፋታቱ አይደለም እኮ ብርቅ ይሆነብን አይደለ? መፋታታቸው ብርቅ ሆኖብን አይደለም አይደለ? ግን የተፋቱበት መንገድና አንደኛው ተጎጂ በፍቺው ምክንያት አንደኛው ሰው ተጎጂ ስለሆነ አንደኛ ሰው ላይ የደረሰ ጫና አንደኛ ሰው ላይ በቃ የደረሰ በደል ስላለ ነው አይደለ? ብዙዎቻችን የነሱን ፍቺ የተቃወም ነው። አብርሃምንም ትንሽ ጫን ብለን ከሩታ ይልቅ የተናገርንበትም አንዱ ምክንያት በቃ ከሱ ይልቅ ሩታ ተጎጂ ስለሆነች ነው። ሩታ ግን እንደተጎዳ ሰው በዚህ ትዳር ላይ በደል እንደደረሰበት ሰው ሳይሆን እየሆንሽ ያለሽው በአጠቃላይ በቃ ከዛ በደል አገግመሽ ያንን በደል ረስተሽው ግን አሁን ስለዛ በደል በቀል ወይም ደግሞ የሆነ እርምጃ መውሰድ ስለፈለግሽ ነው እየመሰለን ያለው። ብዙዎቻችን እየመሰለን ያለው እንደዛ ነው። እኔ በበኩሌ እየመሰለኝ ያለው እንደዛ ነው። በቃ የሁለታችሁ ጉዳይ ይሄን ያክል ቢግሹ መሆን አልነበረበትም። ለምን እንደዚህ አይነት ጣጣ ውስጥ መግባት እንደፈለጋችሁ አይደለም።
የዛኔ ቀለበት ስታደርግላት የዛ ቦታው ላይ ብገኝ ኖሮ ከነሱ ብስ ነበር እኔ። ስለዚህ አንተም የኔን ደስታ አትፈልግም። ነገርኩህ እኮ እየነገርኩህ ነው። በዛ ቦታ አይደለም ሩታ ከማናቸው ብስ ነበር። ምክንያቱም እኔም አንገብግቦኛል። ስለዚህ በቃ የኔን ደስታ ማያስደስተህ ከሆነ አንተም ብትጠራኝ ከዚህ በኋላ አልመጣልህም። ገባህ? በነገራችን ላይ አሁን ኤፍሬም ያለው ነገር የሆነ ትክክልም ይመስላል፣ ትክክልም አይደለም ግን ምክንያቱም ትክክል ሊሆን የሚችለው እዛ ቀለበት ፕሮግራም ላይ ተገኝተ መበጥበጥ ወይም የሆነ አይነት ውካታ መፍጠር ብቻ ተቃውሞ ማሰማት የሚያመጣው መፍትሄ ቢኖር አዎ ትክክል አድርጋል እንላለን። ግን የሚያመጣው መፍትሄ የለም። ከመጣላት ከመበጣበጥ ከመሰዳደብ ውጪ ሊያመጣው የሚችል ምንም ነገር የለም። ስለዚህ እናንተ ለምን ከነሱ የተሻለ ለምን አትሆኑ? መተው እኮ አንዳንዴ ነገር ሰው ትክክል ነኝ ብሎ ላሰበው ነገር በቃ ተመችቶኛል ላለው ነገር በብዙዎች ዘንድ ትክክል ያልሆነ በቃ ማለት ብዙዎች ሊቀበሉት የማይችል ከማህበረሰብም ከሃይማኖትም ከምንም ከሰዋዊነትም ያፈነገጠ ተግባርም ቢሆን አንድ ሰው ተመችቶኛል ካለ ምንም ማድረግ አንችልም። ማንም ሰው የሆነ ነገር ሲመርጥ ትክክል ብቻ ሆኖ አይደለም የሚመርጠው። በነገራችን ላይ አንድ ሰው ትክክል ባልሆነ መንገድ ራሱ ትክክል የሆነ ነገር ፍለጋ እንደዚህ የተቀነጀባበረ ህይወት ውስጥ ይገባል። ስለዚህ ለባለቤቱ አሳልፈን መስጠት እንችላለን። ያ ሰው ለራሱ ህይወት ካላሰበ እንግዲህ እኛ የምንለውን ሰው የሚለውን በአጠቃላይ በቃ ቤተሰብ የሚለውን ማንም የሚለውን መስማት ካልፈለገ ያ ሰው ያስደስተኛል ላለው ነገር አሳልፈን መስጠት ነው። ሰው ከምክር ማይሰማ ከሆነ ትክክል እንዳልሆነ ሲነገረው ትክክል ነኝ የሚል ከሆነ እንግዲህ ምከረው እምቢ ካለ መከራ ይምከረው ይባል የለ። በቃ በራሱ መንገድ እውነታውን ያውቃል፣ በራሱ መንገድ ስህተቱን ያምናል። በቃ በራሱ በሚገባበት ችግር ውስጥ እውነተኛውን ነገር ትክክል እንዳልሆነ በደንብ አድርጎ ይረዳል። አንዳንድ ሰዎች የፈለገ ነገር ቢመጣ ነገረናቸው አይመለሱም። እኛ ምን ነገራቸው ነገር እንኳን ትክክል እንደሆነ አምኖ ተቀብሎን እኛ ፊት ላይ በምንም ተአምር ትክክል እንደሆነንና እነሱም የነገርናቸውን ነገር እንደተቀበሉ አይነት አክት አያደርጉም። በቃ ሄዶ ከራሱ አይምሮ ጋር ከራሱ ጋር ነገሩን ይጨርሰው። ለምን አትተውቱም ነው ያሁን ጥያቄ። ያ ነው በቃ ይሄን ነገር ተፋቱ ነው፣ ይሄን ጉዳይ ፍቱት ነው። በቃ አሁን እየሄዳችሁበት ነው፣ እየደረሳችሁበት ነው አይደለ? በየቀኑ የምትሰዳደቡት እንትን የምትሉት እየጠራችሁት ምናምን በቃ ተውት። እሱ ትቻለሁ ካለ እናንተ መተው ለምን ከበዳችሁ? የኔን ደስታ ሊያስደስት ይገባ ነበር። ዛሬ ከሷ ጋር ደስታ አይደለም ለኔ ደስታ መስሎ አልታየኝም። አዘን ነው የታየኝ። ቪዲዮውን ሳየው አዘን ነው የታየኝ፣ ደስታ አልታየኝም። በቃ እንደዛ ከሆነ ከዚህ በኋላ አንተም ብትጠራኝ አልመጣም፣ አንተም ብትሆን አታስፈልገኝም። በነገራችን ላይ አካሄዳቸው አፈጣጠናቸው ለሰላም እንዳልሆነ ያስታውቃል። እንዲሁ ይነግረናል። አሁን ልክ ኤፍሬም እንዳለው የሄዱበት ያለው መንገድ ፍጥነቱ፣ ነገሮች መቸኳኮላቸው በቃ ሁሉ ነገር ላይ የሆነ ማስመሰል እንዳለበት ያስታውቃል። በቃ ሪል የሆነ ነገር እኔ እንጃ ብዙ ሰው ያልተደሰተበት ብዙ ተቃውሞ ያለው ነገር የነሱም መፈጣጠን ምናምን ነገር ከፊት ለፊት የሆነ አደጋ ይዞባቸው ሊመጣ እንደሚችል ያስታውቃል። አፈጣጠናቸው ደስ አይልም። አንድ መኪና ዝም ብሎ ሲፈጥን ተው ይባላል እኮ ተው ከፊት ለፊት የሆነ ነገር ልትጋጭ ትችላለህ ይባላል። የነሱም አካሄድ ደስ አይልም። የሚያፍሩበት ነገር ከፊት ለፊት እንደሚጠብቃቸው አይኑ። ግን አንዳንድ ጊዜ ደግሞ የሆነ አለ አይደለ ሰነፍን ለስንፍና አሳልፈን እንሰጣለን እኮ አይደለ። አንዳንድ ሰው አልሰማ የሚልህን ሰው በቃ ይሁን ይኸው ከዚህ በኋላ እኔ አይመለከተኝም እኮ ትላለህ። በግድ ግን ነገሮችን ለማድረግ አትጣሩ። በግድ የሚሆን ነገር የለም። እሱን ሰድባችሁ እዚህ ጋር መጥቶ ደግሞ እናንተን እንዲያከብራችሁ ማድረግ አትችሉም። እሱን ንቃችሁ ሩታን ማስከበር አይቻልም። ተቃራኒ ነው እያደረጋችሁት ያላችሁት። እናንተ መፍትሄ ፈላጊዎች አይደላችሁ። ኤፍሬምም አሁን ብትቃወምም ግን ተነካክተ ከወንድም ጋር ተጣልታ አይደለም። መቃወም መብት ነው፣ በቃ ለመገኘት መብት ነው። ግን ከወንድም ጋር ደግሞ ለመጣላት አትሂድ። የነሱ ጉዳይ ነገ ይረሳል። መቃወም ትክክል እንዳልሰራ ወንድሜን መናገር ራሱ ይሄ ጉብዝና ነው። ይሄ ትልቅ አስተዋይነት ነው። አትንካኝ እንዴ! ከመጀመሪያ ጀምሮ በጣም እየተንገበገብክ ነው። ከሷ ጋር ሆነ እኔ መሳደብ አልችልም። ገባ? ምን ነው ወንድም እውነታውን ነው እያወራሁ ያለሁት። እውነታውን ደግሞ ስድብ መስሎ ከታየ ይታይ። ከዚህ በላይ ስድብ የለም እኮ። ይኸው እሷን ወገረ እቺ ነገር ናት አሁን ትንሽ ግራ እየገባኝ ያለችው። አንድ ሰውን እውነታ ለመናገር የግዴታ እኮ ያንን ሰው የሆነ ነገር ማድረግ የለብንም አይደል? እኔ እንጃ። ምክንያቱም ይሄን እየተናገርኩበት ያለውበት ምክንያት እየተጣሉ ነው፣ እየተስማሙ አይደለም አይደል? እየተስማሙ ቢሆንም አዎ ትክክል ነው ሄድበትን ግፋበት እንላለን። እያስማማቸው አይደለም። ኤፍሬም አሁን እዚህ ነገር ውስጥ መግባት አብሶ ከሜሮን ጋር መሆን እኔ እንጃ። እኔ ወንድም ያዋጣል ነው። ከሜሮን ጎን ቆመ ከወንድም ጋር ከምትከራከር ከወንድም ጎን ቆመ ከሜሮን ጋር ብትከራከር ይቀለኛል እኔ። ምክንያቱም ሜሮን እነ ዳኒ ከሩታ ጋር እንዲስማማ ሳይሆን እንዲጋጭ ነው ያደረጉት። ከገዛ ሚስቱ ጋር ሰላም እንዲያሰፍን የሚያደርግ ነገር ሳይሆን የሚያደርጉት ሁልጊዜ በእነሱ መካከል ጸብና ጥላቻ እንዲፈጠር ነው ሲያደርጉ የነበሩት። አንድም ቀን አብርሃም ትክክል አልሆንኩም እንዴ
ጥፋት አጥፍቻለሁ ብሎ ራሱን እንዲመለከት የሚያደርግ ነገር አድርገው ያውቁም። አሁንም አንተ ከሜሮን ጋር ምናምን መቆም ከአብርሃም ጋር እንድትጣላ ነው የሚያደርግ። በቃ ይሄው አሁን እንደምትናገረው አይነት ንግግር አብርሃምን ትናገረዋለች፣ እሱም እንዴት ትናገረኛለች ይላል። መሀል ቤት የምትቀረው አንተ ነህ። ስለዚህ ይቅርብህ። ዋናውና ትልቁን ነገር አድርጋለህ። እንደ ወንድም ሳትሸፋፍን ጥፋቱን ችግሩን የሚያደርገውን ነገር በመቃወም የሚያደርገውን ነገር እንደምትቃወም መናገር ራሱ ትልቅ አስተዋይነት። በቃ ለራስ ክብር ራሱ አትጠነቀቅም እንዴ አንተ ኤፍሬም? ለራስ ለቤተሰብ አትጠነቀቅም? ከዚህ በኋላ ለቤተሰብ አትጠነቀቅም? ማንም ጎበዝ ስላለ ማንም ስላጨበጨበል እውነት እየሰራ ካይምሰለ ወይም ደግሞ ትክክለኛ እየሰራ ካይምሰለ ላይ ነው አለ ማጨብጫቢ ስላጨበጨበ ማንም እንዳጨበጨበ ይቀራል። ማንም ሰው ማለት ነው። ስለዚህ እውነታውን ነገራችን ላይ ይሄንን ነገር እኔ ስናገረው ነበር። እኔ ስናገር ብዙ ሰዎች ደስ አይላቸው እውነቱን ስለምናገረው የምሸፋፍነው ነገር ስለሌለ ብዙ ሰዎችን ነው የሚነካው። ተመልካቾችን ብቻ ሳይሆን እዛ በአብርሃም ዙሪያ ያሉ ሰዎችን ብዙ ሰዎች አይመቻቸው። በሩታ በኩል ሳወራ በሩታ በኩልም ያሉ ሰዎች አይመቻቸው። ቀጥታ እውነቱን ስለምናገር ማለት ነው። እነ ኤፍሬም ሲናገሩ እነ ሩታውም ድም ሲናገሩት ቀጥታ ጥፋታቸውን ወይም ትክክል እንዳልሆነ ቀጥታ ሲናገሩ ምንም አትሉ። ግን ዋናው ነገር ምንድነው? ያጨበጨበልን ሁሉ ደጋፊያችን አይደለም። በነገራችን ላይ ብዙ ሰው በጭብጨባ ጠፍቷል። ብዙ ሰው ጀግና፣ ጎበዝ፣ በርታ፣ ትክክል ነህ በሚሉ ቃላቶች ህይወቱ ሲበላሽ ዳግም ተነስቶ ወደ ነበረበት ክብር እንዳይመለስ ተደርጎ የጠፉ በጣም ብዙ ሰዎችን እናውቃለን። ዝነኛ የነበሩ ፌመስ የነበሩ ሰዎችም ጭብጨባን መቋቋም አቅቷቸው እስከዛሬ ድረስ በመጡበት ክብርና ዝና መቀጠል አቅቷቸው ሲጠፉ አይተናል። እንደገና ደግሞ ኤፍሬም አሁን ያለው ነገር ምንድነው? የቤተሰብ ቤተሰብ በአንተ የተነሳ አይከበርም፣ በአንተ የተነሳ ይሰደባል። ምንድነው? ልጃችሁን አትመክሩትም እንዴ? አትነግሩትም እንዴ ነው የሚባለው። ቤተሰብ ደረቱን የሚነፋበት ተግባርም አይደለም አብርሃም ያደረገው። ቤተሰብ የሚኮራበትን ነገር አይደለም ያደረገው። ልጃቸው አግብቶ ወልዶ ገና ደስታቸውን ሳይጨርሱ ፈቶ ወደ ሌላ ሴት የሚሄዱ እኔ እንጃ ለጋሽዬ ደስታ ይሰጣቸዋል ብሎ ማሰብ ራሱ ይሄ ከባድ ነው። እንደውም አንዳንድ ሰዎች አይቻለሁኝ የአብርሃምን እናትና አባት የኤፍሬምን አባት ያው የኤፍሬም እናትና አባት የአብርሃምም አንድ ናቸው አይደል? የነሱን ፎቶ ዘግዝቃችሁ ማየው ነገር ስታደርጉ አይቻልም። አግባብ አይደለም። ይሄ ውርደት ነው። ይሄ እናንተ ድድብና ነው። በነገራችን ላይ ምንም ባላደረጉት ምን ያደርጉ? አያስሩት፣ ልጃቸው አያስቆሙት። ከመምከር ከመንገር ውጭ ምንም ሊያደርጉት የሚችሉት ነገር የለም። ከነሱ የባሰ ዶማ ባትሆኑ መልካም ነው። የሰው ፎቶ ትላልቅ እናትና አባት የእናንተ እናትና አባት ቢዘገዘግ ደስ አይላችሁ ማለት የእናትን አይዶን ነው። እኔ እንደዛ አይነት ሰዎች ምን አይነት ጭንቅላትና አስተሳሰብ እንዳላቸው አላውቅም። የኛ እሺ እንደፈለጋችሁ ዘግዝቁት፣ ግን እናትና አባት በጣም ክብር ያለኝ ሲል ካንተ ጋር መቆም ይሁን። አንተ እንዴት ያ ነገር ትረሳለህ? በእግዚአብሔር አንተ እኔ ራሱ እኮ እስከ ዛሬ አይሙር ይላል። አንተ ያሳለፍከው እኔ ራሱ አይሙር ይላል። ምክንያቱም በቦታው ስለነበርኩኝ። አንተ እዛ ነገር ውስጥ ሆነ እንዴት አታስብም? አንተ ከሩታ ጋር ያሳለፍከው ነገር እንዴት ያ ሁሉ ለፍቅር ስትል ያ ሁሉ መስዋዕትነት የከፈልከው ቤተሰብን ጥለህ ለሩታ ብለህ ያ ሁሉ ነገር መስዋዕትነት ስትከፍል ጋሽዬን እናቴን ለቀ እኛን ለቀ ለሩታ ሁሉ መስዋዕትነት ከፍለህ እሷ ያ ሁሉ ነገር መስዋዕትነት በነገራችን ላይ እኔ ከዚህ በፊት የተናገርኩትን አንድ ነገር ልንገራችሁ። ሲያፈቅር በጣም ከባድ ነው። እንደ ደሃ አፍቃሪ ታማኝ የለም በነገራችን ላይ። ምክንያቱም ማግኘት እስክትመጣ ድረስ ነው። ማግኘት የምትባለው ነገር በጣም ክፉ ናት። የብዙ ሰውን ገበና ትገልጣለች። የብዙ ሰውን የተደበቀ ማንነት የምትገልጦች ማግኘት የምትባል ነገር ስትመጣ መለወጥ፣ አሪፍ መልበስ፣ አሪፍ መብላት፣ በቃ አረላ እዩኝ ሲመጣ ጉንጭ ሲሞላ ወፈር ስንል ተከታዩ ሲበዛ ስናገኝ ባጣን ጊዜ አብሮን ያልነበሩ ሰዎች ሲከቡን በማግኘታችን የተነሳ እንጂ ዛሬ ላይ በመድረሳችን በጉብዝናችን በጥንካሬያችን በታታሪነታችን ሳይሆን በማግኘታችን የተነሳ ጎበዝ ጀግና የሚሉ ሰዎች ሲበዙ አብሮን ዋጋ የከፈሉ አብሮን የተሰደቡ አብሮን እንደዛ ዝቅታ ውስጥ ዋጋ የከፈሉ ሰዎችን እንረሳቸዋለን። ብዙ ጊዜ ፍቅር አጋራችንን በቃ ይሄ የብዙ ወንዶች ችግር ነው። በነገራችን ላይ ሌላ ማየት ትጀምራል። አየህ ያቺኛዋ ሴት ለአንተ ብላ እንደዛ ያለ ዕድሜዋ የደቀቀችዋን ያለ ዕድሜዋ ብዙ ዋጋ የከፈለችዋ ትዝ አትልም። ይሄ ከባድ ነው። ይሄ በጣም ከባድ የሆነ ነገር ነው። ምክንያቱም አብርሃም ምንም አይነት ምክንያት የለውማ። ሩታ ካላከበረችም ከሰደበችህም ከሆነ ጊዜያት በኋላ ነው አይደለ እንጂ ያኔ ገና ችግሩ ሲጀምር ምኑ ሲጀምር አይደለም። በገዛ እጅ አንተ ያመጣው ጣጣ ነው። ከተሰደብክም በገዛ እጅ ነው፣ ከመታችህም በገዛ እጅ ነው። ይሄን እየደገፍኩ አይደለም። ማድረግ አልነበረባትም። እንደዛ አይነት ነገሮች ባይፈጠሩ በሩታ ዘንድ መልካም ነበር። ግን ደግሞ ልክ ኤፍሬም እንዳለው ያኔ ዋጋ የከፈለበትን ፍቅር እንዴት በአንድ ስህተት እነዛን ሁሉ ዓመታት በአንድ ሰከንድ እነዛን መልካም ነገሮች እነዛን ዋጋ የከፈልክ እነዛን ብዙ የተወክባቸውን ነገሮች እናት አባት ሳትል ወጣትነት ሳትል አብራት ዋጋ የከፈልክባትን ልጅ እንደዚህ ሜዳ ላይ ጥለን እንደገና ከሌላ ሴት ጋር ዋጋ ለመክፈል መሄድ ማለት ችግሩ ያለው አንተ ጋር እንደሆነ ያስታውቃል።
ግን በአጠቃላይ ምንድነው ብላችሁ ማግኘት ነው ብዙ ሰዎችን የሚቀይረው። አብርሃም ዛሬ ላይ አሪፍ ደረጃ መድረስ ማግኘት ብቻ በቃ አለ አይደለም ከብዙዎች በሚዲያው ላይ ወይም ካሉት ሰዎች የተሻለ ሆነ መሰማት ምናምን ነገር ይመስለኛል ዛሬ ላይ እንደዚህ እንድትሆን እያደረገ ያለው። በብዙ ሴቶች ስትከበብ ከዛችኛዋ ሴት ጋር ዋጋ የከፈልክበት ነገር ትክክል እንዳልሆነ እንድታስብ ያደረገ ምን እንደሆነ እንጃ። ልጅህን እንድትረሳ ማርገዟ ምንም እንዳይመስል ያደረገው ማግኘት ካልሆነ በስተቀር ምን ሊሆን ይችላል? እስኪ ንገሩኝ። ለፍቅር ያሳለፋችሁት እንዴት ይረሳል እኮ? አሁን አንተ የምትፈልገው እየተቃጠልኩ እንድኖር ወይንም የሞትኩ ቀን ግን አልቀሰ ለመቅበር ትመጣለህ አይደል? በቃ ይሄ ነው ምክንያት አይደል? ማናት ከባሪ ማናት ገዳይ ማናት? ሩታ እየሰማኝ ነው። እኔን የምትፈልገኝ ከሆነ እኔ ምን አድርጋ አቃጥላ እንደሆነ አላውቅም። ሰላም ነበራችሁ አይደል እንዴ? እስከምናውቀው ድረስ መጣላታችሁ ምን ማላታችሁ መግባባት ትችሉ ነበር አይደል? መታረቅ ብትፈልግ ኖሮ ብዙ ነገር ማስተካከል ትችል ነበር። በመጣላት ውስጥ የመጣው ባህሪያቶች እነዛ መናገሮች፣ መናደዶች፣ መሳደብ ምናምን ካለ ያ እኮ ትዳር አይደለም። ከትዳር ውጭ የተፈጠረ ነገር ትዳር ውስጥ መክተት የለብህም። ከትዳር ውጭ በሁለታችሁ መካከል በተፈጠረ ጥልና ውካታ ምናምን ሩታ አቃጥራ ትገለኛለች። ኧረ ተው አብርሃም፣ እሱን ማወቅ እኮ እሱማ ሳታረግዝ ሳትጋባ በፊት ይህንን እኮ ማድረግ ትችል ነበር። ያን የጠለ መፋታት ትችል መለያየት ትችል ነበር እኮ አይደለ? ከዛም በፊት ሳትጋቡም ሳትወልድም ሳታረግዝም በፊት ስትጣሉ ስለነበረ ያን ማድረግ ትችል ነበር። ለምን አሁን ልታጣይ ነው? እኔና እሱ ልታጣይ ነው እኮ ይነግራል። ነው እንዴ? እኔና እሱ ደግሞ ልንገርሽ፣ እሱ ደግሞ ይኸውልህ እዚህ ጋር ነው የሚያሳይ እንዳጨውበት ኤፍሬም እየሰማኝ ነው። አሁን እዚህ ጋር ግርግር እኔ እኮ ተረጋግቼ ነው እያወራሁት ያለሁት። ለምን አንተ ማትረጋጋው? እኔ በአንተ ቦታ ብሆን አሁን እያደረክ ያለው ነገር ኖሮ አላደርግም ነበር። አንተ ልጅ ከተወለደ እኮ ገና 1 ዓመት አልሞላው። ምን አይነት አስተሳሰብ ነው ያለ? ከሌላ ሴት ጋር ሄደህ ቀለበት ብታደርገው ምን አይነት አባት ነህ? ልጁ ሲያድግ ራሱ ምን አይነት አባት ነው ያለኝ ይላል። ምን አይነት አባት ነው ያሳደገኝ ይላል። በ1 ዓመት ሳይሞላው ሄደህ ከሌላ ሴት ጋር ቀለበት ብታደርገው ጀብድነት ነው አንተ ወይ ትልቅነት አለ? ትልቅነት የሰራ መስሎ ነው። ሌላውን እያከበርክ የኛዋን እየጣልክ የትም አትሄድም። ማን እንደሚከበር ማን እንደሚጣል በቅርቡ አሳያለሁ። ሲጀመር ከሱ ነው ይወጣ። አይፈልግህም፣ በቃ ራቅ። አይፈልግህም። ምን ድብልቅልቅ ያለ ነገር ነው እያየነ እየሰማን ያለ ነው። በቃ የተደበላለቀ ነገር ማለት ነው። ከሱ ህይወት ውጣ አይፈልግም። እሱ እንደዚህ ነው አይፈልግም። እሱ አይመለከትሽም አንቺን። እንደገና አሁንም አንቺ በወንድማማች መካከል ጸብ መዝራት የለብሽም። ትክክል አይደለሽም። ስንቱን አጣልትሽ ትቻዋለሽ አንቺ። ተዩ እዛው በቃ ኤፍሬም ወንድምነቱ ከወንድሙ ጋር እንዲጣላ የሚያደርገው ምንም ነገር የለም። ወንድሙን ይቃወመዋል። ትክክል እንዳልተሰራ ከመንገር ውጪ በእነሱ መካከል ጸብ እንዲመጣ ጥል እንዲመጣ ማድረግ የለብሽም። በቃ ዋናውና ትልቁ ነገር ቅድም ብየዋለሁ መቃወሙ ነው። ይሄን ነገር አለመደገፉ ነው። ከዛ ውጪ ሁለቱ እንዲጣሉ ማድረግ ጥሩ አይደለም። ይሄ ነገር እየሰፋ ወደ ቤተሰብ ጋር እየደረሰ ነው። ይሄ ነገር ትክክል ነው። በዚህ ያለ ንቆይ ነው። እኔ ደግሞ አሳየዋለሁ። ሲጀመር ከዚህ እዛ ፕሮግራም ላይ የነበረውን በሙሉ ለቃቅሜ እኔ ምን ማድረግ እንዳለብኝ የማሳያቸው እና ብቻ አላቅም። ሜሪም ተረጋጊ አንቺ። እኔ እኮ በጣም ተረጋግቻለሁ ኤፊ። እኔ በጣም ሪስፔክት አድርጌ ነው የመጣሁት። የነገርከኝን ነገር አክብሬ፣ ግን እንዴት አድርጎ ንቆኝ ከመጀመሪያው ጀምሮ እዚህ ጋር ላለመጠጋት። እኔ አሁን እቺ ነገር ናት ግራ የገባችኝ። ሳናከብር እንዴት ነው መከበር የምንፈልገው? ቆይ ጎበዝ አርተው ሰውን እየሰደብን እያንቋሸሽን እንደገና ያ ሰው እንዲያከብረን መፈለግ ራሱ ጤነኝነት አይደለም። ይሄ ሜሪ ለምን አንቺ እስኪ ተረጋጊ። እስኪ ይሄንን ስታይልሽን ቀይሪው። በሰላማዊ መንገድ ለማውራት ሞክሪ እስኪ። በቃ ትክክል እንዳልሆንሽ እኮ ታውቂዋለሽ አንቺ አይደለ? በቃ አንዴ በዛ መንገድ ስለመጣሽ በዛው መንገድ ነገሩን ለመጨረስ ካልፈለግሽ በስተቀር ይሄ መንገድ ሰውን ሰላም ሊያደርገውና ከሄደበት ስህተት መንገድ ሊመልሰው እንደማይችል የተገለጸ ጉዳይ ነው። ማንም የሚያውቀው ጉዳይ ነው ይሄ። ለምን አንቺ ድርቅ እንደምትይ አይዶን ነው። ማድረግ የማትችሉትን ማሸነፍ የማትችሉትን መቀየር የማትችሉት ነገር ላይ ነው እየለፋችሁ ያላችሁት። አጥፍቼ ልጥፋ ከሆነ ለኔ ለሩታ የሆነ ለማንም አይሁን ከሆነ እንደዛ ነገሩን እሱ ወንጀል ነው። ያንን ሰው እዚህ ጋር የሰውን ህይወት አበላሽቷልና የሱን ህይወት እኛም እናበላሻለን ምናምን እሱ እንደገና ወደ ወንጀል ይወስዳቸዋል። በዛ ነገሮችን ለምን ማስተዋል እንደከበዳችሁ አላውቅም። ብታስተውሉ መልካም። በቃ እያደረጋችሁት ያላችሁት ነገር አግባብ አይደለም። ይሄ ለሩታ ደግፈ ነው ለሌላ ሰው ደግፈ ነው እውነታውን ነው በቃ የተወራው። ጀመር ለሩታ ደግፍ እኮ አንተ እነዚህ ሰዎች የተጋቡ ሰዎች የነበሩ ሰዎች ናቸው። እቺ ልጅ እኮ ወልዳለች። በነገራችን ላይ እውነቱን ኤፍሬም አሁን ማንም የማንም ደጋፊ አይደለም። ደጋፊ ልንሆን የምንችለው የእውነቱ ነው። በቃ እውነት ማውራት ስላለብን ካወራው እዚህ ሚዲያ ላይ መጥቼ በአብርሽና ሩታ ጉዳይ ካወራውኝ ከእውነታው አንጻር እንጂ ከሩታ አንጻር ከአብርሽ አንጻር ማውራት አይሆንም። ትክክልም አይመጣም። ያ ብዙ ሰዎች ደስም የማይላችሁ ለዛ ነው። በቃ እውነታውን ነው የምናወራው። አብርሽ ትክክል ሰርተው ቢሆን ኖሮ ኤፍሬም ከአብርሃም ጎን ይቆም ነበር። ትክክል ስላልሰራ ነው አይደል ከወንድሙ ከስጋው ጎን ያልቆመው። ስለዚህ ምንም ማድረግ አይቻልም። በቃ ሁልጊዜ ከቆምንም መቆም ያለብን ከሰው ጎን ብቻ ሳይሆን ከእውነት ጎን ነው። ያ ሰው እውነት ካለው ነው ከዛ ሰው ጎን የምንቆመው። ሩታን
ሩታ ስል ሩታን አይደለም ለሩታ መነገር ያለበት ወይም ደግሞ ያላትን እውነታ ደግፈን እንጂ ከዛ ውጪ ምንም ምክንያት ኖሮኝ አይደለም። አብርሃምም ወይም ስለ አብርሃምም ሳወራ ወይ ትክክል ያልሆነውን ነገር ወይ ትክክል ያለበትን ነገር ለማውራት ነው። በቃ እውነታውንና ውሸት የሆነውን ነገር ግልጽ ለማድረግ ነው። ሌላ ክፋት ወይ ጥላቻ ኖሮብን አይደለም። ኤፍሬም የተናገረው ወንድሙን ጠልቶት ነው አይደለም። በቃ ማውራትና መናገር ያለበት ነገር የከነከነው ነገር ስላለ በቃ ትክክል ያልሆነ ነገር ስላለ ነው። ይሄን ተረዱ። ጭራሽ ደግሞ በደስታዬ ቀን ይለኛል። የላኔ ሀዘንክ ነው። ከሌላ ሴት ጋር ቀለበት ስታደርግ ሀዘንክ ነው እንጂ ደስታ አይደለም። አሁንም ቢሆን ማለት ነው በደስታዬ ቀን የብዙ ሰዎች ሀዘን የሚጀምረው ደስታዬ ባሉት ነገር ነው። በነገራችን ላይ ብዙ ሰው ደስታውን ወደ ሀዘኑ የሚቀየረው አይደለ? ብዙ ሰው ያስደስተኛል ትክክል ነኝ ያለበት ነገር ነው ሀዘን ውስጥ የሚከተው። በቃ ኤፍሬም እንዳለው የአብርሃምም ጉዳይ ወይም የአብርሃምና የኤርሜላ ጉዳይ ወደ ሀዘን ነው የሚወስዳችሁ፣ ወደ ሀዘን በቃ ወደማይሆን ሀዘን። ደስተኛ ነኝ ያላችሁበት ነገር ምክንያቱም እዛ ጋር የሆነን ሰው አሳዝናችኋል። ይሄ ደስተኛ ነኝ ያላችሁበት ነገር የሆነን ሰው እዛ ጋር አስከፍቷል፣ የሆነን ሰው ህይወት አበላሽቷል። ስለዚህ በምንም ምክንያት የእናንተ ደስታ ሙሉ ሊሆን አይችልም። በዚህ ጉዳይ እንባ አለበት፣ የእናት የልጅ ህይወት አለበት። የእናንተ እዛ ጋር የቀለበት ፕሮግራም ምናምን ብላችሁ የተኮራራችሁባት ነገር ደስተኛ ነን የደስታችን ጊዜ ያላችኋት ነገር የሰው እንባ አለበት። ልግም ከዚህ በኋላ ከሱ ጋር ምንም አይነት ህይወት አደረገ ልንገራችሁ። መጨረሻ ማለት ነው ቀለበት አደረገ አብርሃም ቀለበት አደረገ ከሄርሜላ ጋር። ሩታ ግን ቀለበት ከሌላ ወንድ ጋር ያደረገች ቀን ብጥብጥ እንደሚፈጠር እርግጠኛ ነኝ። ያ ነገር ግን ሳይፈጠር ነው መንቃት ያለብህ አንተ። ይሄን ቪዲዮ እያየሁ እኮ ነው አብርሃም አትሞኝ፣ አገናዘብ እንጂ እኛ ቤት ስንጀምር እኮ ነው መመላለስ የጀመረው ነፍሱን ስቶ። ቀልድ መሰለህ እንዴ? አይ ዶንት ኖ ማለት ሩታ ቀለበት ካሰረች እንደገና ሌላ ብጥብጥ የሚጀመር ከሆነ ከባድ ነገር ነው። እኛ ማናቀው ወይም እዚህ ከካሜራ ጀርባ የሆነ ነገር አለ እንጂ አብርሃም ራሱ ቀለበት በማሰሩ ምንም ብጥብጥ መነሳት አልነበረበትም። እንኳን ሩታ ገና ቀለበት አስራ ምናምን። ምክንያቱም የተፋቱ ሰዎች ናቸው። ለምን ትክክል? አዎ ቀለበት ማሰሩ ሚስቱን ጥሎ ልጁን ጥሎ እዛ ጋር ከሌላ ሴት ጋር በሚስቱ ላይ ደርቦ ምናምን የተፋታው አሁን ቅርብ ጊዜ እኮ ነው። ሄርሜላ በህይወቱ የመጣችው ከሩታ ጋር ምንም አይነት ፍቺ ሳይፈጽም ነው። እዚህ ግባ የማይባልም ኬዝ መሃላቸው በነበረበት ሰዓት ነው አብርሃም ሩታን ጥሎ ሄደው። እንደውም የሚያስመስለው ምንድነው አብርሃም ከሄርሜላ ጋር ግንኙነት ያለው ከሩታ ጋር ከተጣላ በፊት ሳይሆን በፊትም ግንኙነት እንዳለው ነው የሚያስታውቀው። ምክንያቱም የነገሮች መፍጠናቸው አብርሃም ትዳሩን አለመፈለጉ አንድም ቀን በትዳሩ ላይ የተፈጠረን ችግር ለማስተካከል አለመፈለጉ ምናምን እንድንጠረጥረው ያደርገናል። ይሄ ግልጽ የሆነ ነገር ነው። ግን ነገ ላይ እንዳትጸጸቱ። ማናችሁም ብትሆኑ የአብርሃም ደጋፊ ልትሆኑ ይችላላችሁ። አሁን ላይ አብዛኞቹ እንደዚህ አጨብጫቢዎቹ ራስክም አብርሃምም ነገ ላይ ሩታ የሆነ እርምጃ ስትወስድ እንዳትጸጸቱ። ይሄ ነው መጨረሻ ላይ የምለው ነገር። እኔ የቻልኩትን ሞክሬያለሁ። ሜሪ ብትሆን ስለመጣሽ በጣም አመሰግናለሁ። እኔ በጣም ነው ማመስገን ያለብኝ። በጣም እንግዲህ ሰምታችሁታል። እኔ ብዙ የተናገርኳቸው ነገሮች ናቸው። አሁን ላይ ኤፍሬምም የሩታ ወንድም የሆነ ሰንበዲ እየመጣ የሚናገረው እኔ ስናገር ትክክል አልነበርኩም። ስለዚህ እንግዲህ ምንም ማድረግ አይቻልም። የሚመለከተናል የሚሉ ሰዎች ግን መጥተው ሲናገሯችሁ ወይም ሲነግሯችሁ አለመቀበላችሁ ነው። እየመረራችሁም ቢሆን ትውጣታላችሁ። እንግዲህ ይመቻችሁ። ለማንኛውም ክፉ አይንካችሁ። እናንተ መቃወምም ምን ማለትም መብታችሁ ነው፣ መሳደብም መብታችሁ ነው። ግን ክፉ አይንካችሁ። በቃ እግዚአብሔር ይጠብቃችሁ።